ሰላም 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 ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንኳን ለህፃኑ ቂርቆስ ለእናታችን ለኢየሉጣ በሰላም በፍቅር በደስታ አደረሳችሁ። እንግዲህ ብርሃነ ጥምቀቱ አልፎ እንግዲህ ወደ ብርሃነ ትንሣኤው ዳዴ ያለ ነው። እግዚአብሔር ደግሞ በሰላም ወርሃ አርባ ጾምን አሳልፎልን ጾመን ጾሙን በፍቅር በሰላም ተቀብለ ነው ተንሳይን ደግሞ በሰላምና በፍቅር ተቀብለ ነው ፋሲካን እንድንቀበል እግዚአብሔር ይርዳን። ሀገራችን ኢትዮጵያ ሰላም ያደርግልን። እውነት ራሴን በጣም እያመመኝ ነው፣ እያሳከከኝ ነው። ደግሞ ፎረፎር ነው መሰል እናንተዬ። እስኪ የጸጉር እንትን እና እንዴት ናችሁልኝ? ሰላም ናችሁ? እኔ የታችሁ ዓለምነሽ ሹመት አለሁላችሁ። ዛሬ እንግዲህ በአዲሱ መኪና በሀገር አቋራጩ መጥቼላችኋለሁ። እንኳን ደህና መጣችሁ ብላችሁ በላይክ እና በሸር በሰብስክራይብ አንበሻብሽኝ፣ አይከፈልበትም። ምን ልላችሁ ነው ዛሬ የመጣሁኝ? የሌባ አይነ ደረቅ መልሶ ልብ አድርግ ይባላል። የሰው ልጅ እንዴት ነው ግን የሚችልበትስ? እንዴት ነው የሚያውቅበት? ሰው ያንተን ህይወት አበላሽና የኔን ህይወት ላስተካከል፣ የኔ ህይወት አደጋ ላይ ስለሆነ ያንተ ህይወት ቢበላሽ ያንተ ልጆች ቢበተኑ ምንም ችግር የለም የሚል ሰው አለ እንዴ? ራስ እንዴት ነው ሰው ልጅ ራስ ወዳድ እንዴት እንሆናለን? ለምንስ ራስ ወዳድ እንሆናለን? እኔ እየገረመኝ ነው፣ ማርያምን በጣም እየገረመኝ ነው። ቅድም ዞር ስል ይቺ ሁላችንም ልናያት የምንጠላት ይቺ ፋፊ የምትባል ሴት አለች። እውነት እኔ ሰውን አልጠላም፣ ሰውን መጥላትም አልወድምም። ሰው የሚጠላ ሰውም ደስ አይለኝም። ግን እሷ ግን ምንድን ነው ስራዋ እንዴ? እስከ ወልድ ድረስ ጭራሽ ናሂን ከኔ ጋር ይሁን ናሂን ስጭኝ፣ እንዴት እንደዚህ ይባላል? ይደረጋል? እንዴት ነው እሷ እስክትወልድ ድረስ ይህ ልጅ አሳብዳ ሰው ከእናንተ ጋራ እናንተ ጋራ እንዲሆን እሱ አይፈልግም። እናንተ ትዳራችሁን እንድትመሰርቱ የሚፈልግ ሰው ስለሌለ ናሂ ከኔ ጋር ይሁን። ስለዚህ ናሂ ከኔ ጋር ካልሆነ አደጋ ነው ህይወቴ፣ የሆነ ነገር ይዞብኛል። እንግዲህ እሷ የሆነ ነገር ከተያዘባት ማለት ናሂን አሳልፋ ውብዬ ሰታት የራሷን ነገር ለማስተካከል ማለት ነው። እንዴት ነው በዚህ ልክ የጭካኔ ጥግ? ልጁን አደንዝዘዋለች፣ ደንዝዟል። በቃ መቤቴን ሰው መልካም ባደረገ ጥሩ ስራ ባደረገ የሰውን ህይወት በቀየረ ህይወቷን በቀየረ ለአረብ ሀገር እንዳትመለሽ በቃሽ ሀገርሽ ላይ ሁኝ ብሎ ባላግብታ እንድትወልድ ማለት በቃ እንግዲህ እየደረሰች ነው፣ እንደተናገረችው ከሆነ እየደረሰች ነው ልትወልድ ማለት ነው። እንዴት ነው የራሴን ህይወት አተርፋለሁ እኔን ራሴን ህይወቴን አስተካክላለሁ በማለት የሰው ህይወት መበጥበጥ ምን የሚሉት ነው? ጭራሽ ዳ መለመኗ ምንድነው? ትንሽ ጭንቅላቱ አይሰራም እንዴ? የራሷ የተያዘባት ነገር ካለ በተያዘባት ነገር ራሷ በራሷ እንትን ማድረግ አለባት እንጂ ሰው ግዴታ ተብላ ብትላክ የሚችል ልትገል ነው ማለት ነው እንዴ? እኔ ውብዬና ኪራ ለምን ዝም እንደሆነ አላውቅም። ለምን ይህን ሁሉ እየተናገረች በማስረጃ የራሷ አንደበት እያወጣው ለምን ለህግ እንደማያቀርባት እኔ ግራ ነው የገባኝ ማለት ነው። የሰው ልጅ በዚህ ልክ ጭካኔስ እንዴት ነው ይሆናል? ይሳካል? የጭካኔ ጥግ እንደዚህ ለሰው ይመይ ይሆናል? ያንቺን ትዳር እባክሽ ስሚኝ፣ እስከወልድ ድረስ ናሂ ከኔ ጋር ይሁን፣ ናሂን አሳልፈሽ ስጭኝ። እንዴ ሰውን በመተት ማደንዘዝ ማለት ሚስቱን እንዲረሳ ልጆቹን እንዲረሳ ማድረግ ምን ማለት ነው? ምን የሚሉት ነው ይሄ እንዴ? አሳልፈሽ መስጠታችን ልጁን ለህግ አሳልፈሽ መስጠታችን ፋፊ የምትባይ ደነዝ ማለት ነው። የሰውን ህይወት ከመበጥበጥ ልጁን ለህግ አሳልፈሽ መስጠት እኮ ትችያለሽ። ሄደሽ መለመኑ ውብዬን ምናምን ማለት እቺ ልጅ ቤቷን አውቀሽዋል። ግን ደግሞ ሀገር የለቀቀች ቀን አርባ ምንጭ ባሏን እዛ ሄደሽ ጊዜ አብረሽ ትከተይ ነው እንጂ ቢልሽም ልትሄጂው ዲቃላሽን ተሸክመሽ ናሂ ላንቺ መልካም ባደረገልሽ ውለታው ይሄ ነው። በስማ ደፋር ባለጌ ነሽ፣ ቆሻሻ ነሽ። ማርያምን የሴት ልክ የለሽም። በዚህ ልክ ሰውን እንደዚህ ለመበደል፣ ሰውን ለማስቀየም፣ የሰውን ህይወት ለመበጥበጥ ሰውን በቃ እኔ እንጃ ምን አይነት እኔ
ረብስማ ወልድ መንፈስ ቅዱስ ስጭኝ ናሂን እስከወልድ ድረስ ከኔ ጋር ይሁን ያንቺ ህይወት ይበላሽ ይባላል። የልጆቹ አባት እኮ ነው። የ6 ዓመት የ7 ዓመት ትዳሯ እኮ ነው። አታፍሪም እንዴ? መተሽኝ አሁን ሳሚን ስጪ ብትይ እሰጥሻለሁ አሳልፌ የልጄን አባት ትዳሬን አፍርሽ ያንቺ ህይወት እንዲስተካከል አንቺ እንድትወልጂ የተያዘብሽ ነገር ናሂን የናሂን ህይወት ካልበጠበጥሽ ይሄን የተያዘብሽ ነገር ይዤ ህይወትሽን አበላሽሻለሁ ስላለሽ ብቻ ናሂን አሳልፋ እንድትሰጥሽ እንዴት ደፍረሽ ትጠይቂያታለሽ? የልጆቿን አባት እንዴት ላንቺ አሳልፋ ላውሬ ለዛም ላውሬ በመተት ለምታምኚ በሰይጣን ለምታምኚ እንዴት አሳልፋ ትሰጥሻለች? ደፋር ኮነሽ ደፋር ነሽ። መልካም ነው ያደረገልሽ ናሂ ማለት ላንቺ መጀመሪያ ከዱባይ ስትመጪ ፋፊ አስታውሽ አንቺ ደነዝ መጀመሪያ ከዱባይ ስትመጪ ማለት ነው እኛን የአረብ ሀገር ሴቶችን አታሰድቢ። ናሂ የማያደርግ ነገር ናሂ ገንዘቤን በላብለሽ ይሄ ራሱ ሚኪ የሚባለው ጓደኛው እኔ ሰምቼዋለሁ። ሚኪ የሚባለው ጓደኛው ነው። 2 ሚኪ ናቸው ጓደኞች። አንደኛው የባህር ዳር ልጅ ነው፣ አንደኛው እዚህ አዲስ አበባ ልጅ ሚኪ የሚባለው ማለት ነው። እሱ በናሂ ፎቶ የእሱ እህት ናሂን ታፈቅረው ነበር። ናሂ ደግሞ አይፈልግም። አንድ ሰው ካልፈለገ ካላፈቀረ መብቱ ነው። የማያፈቅረውን ሰው ያለ አግብቶ አይኖርም። ሰው ያልፈለገውን መብላት ይችላል እንዴ? የማይጥምሽን ነገር ቢብትባይ ተባያለሽ እንዴ? አሁን እዚህ ሀገር መንሰፍ የሚባል ምግብ አልወድም፣ አልፈልግም፣ መብላትም አልፈልግም። ሲሸቴ ራሱ ያስመልሰኛል እንዴ? ስለዚህ ግዴታ ካልበላሽ ተብዬ መገደድ አለብኝ? ሰው ይህን ማትበይ ከሆነ ሄደሽ ሰውን ህይወት በጥብጭ ብባል ምግቡን እንደምንም ብዬ በላዋለሁ እንጂ የሰውን ህይወት አልበጠብጠውም። ገባሽ? አንቺስ ገና ለሚወለደው በሰላም ተወልጃ ተወልጅ እንኳን ሳታቂ ማለት ነው ህፃንሽ በሰላም ይወጣ ሳታቂ በዚህ ተግባርሽ በዚህ ስራሽ ይቅር በለኝ መድኃኒዓለም በዚህ ስራሽ የወለድሽው ያረገሽው ልጅ በሰላም ይወጣል ብለሽ ታስቢያለሽ? እንዳታስቢ። መልካም ለሰራ ነው እግዚአብሔር መልካም የሚመልስላት። ለልጅሽስ ምን ትምህርት ነው የምታስተምረው? ለልጅሽስ ምን ቪዲዮ ነው የምታቆይለት? አባቱን ክደሽ ገና ተገደልኩት የሆነ ነገር ተያዘብሽ ትዳርሽን ፈትተሽ የልጅሽን ያስረገዘሽን የባልሽን ትተሽ የናሂ ልጅ ነው ብለሽ የናሂን ትዳር ለማፍረስ ሆድሽን ቀትረሽ መጣሽ። አልሳካልሽ አለ ሄደሽ ከጸበል አስመለጥሽው። እግዚአብሔር ስለሚጠብቀው መልካም ስራ ስለሚሰራ ናሂ የጥሩ ቤተሰብ ልጅ ስለሆነ አተዳደጉ መልካም ስለሆነ እግዚአብሔር ደግሞ ከአዝሮ ከቤተሰቦቹ እጅ አስገባው። ናሂ ምን መቼም አታገኝም ካሁን በኋላ ትለፊያታለሽ እንጂ እንዴ ሄጂ እንደዚህ አሪት እንደዚህ አንቺ እንኳን እግዚአብሔር እንኳን ከተፈከረ ከተወረወረ የሚያድን አምላክ አለ። ገባሽ? መልካም ባደረገልሽ አንቺ ደነስ ስለሆንሽ ነው እንጂ ማለት ነው። የሰው ልጅ ናሂ ነኝ እያለ ብር ሲቀበልሽ የሱን ፎቶ እየተጠቀመ የነሱን ምግብ ሲበሉ ምናምን የሚነሱበትን ፎቶ አብሯቸው እየበላ እየጠጣ ያነሳ ናሂን ለመጉዳት ብሎ ፎቶ ሲልክልሽ በቪዲዮ እኮ ለምን አውራኝ አላልሽውም? አሽደነዝ ናሂ ትዳር እንዳለው ያወቅሽ የናሂ ትዳር ብሎ ገና ውብዬ ከሳውዲ ስትመለስ እንዳለች ጀምሮ ውብዬና ናሂ በሶሻል ሚዲያ ነው የተደበቀ ህይወት የላቸውም። ያ ማለት ናሂን ታውቂው ነበር፣ አውቀሽ ነው፣ ተንኮልሽ ነው። ገባሽ? ተንኮለኛ ሰው ደግሞ አያልፍለትም። ዛሬ ተንበርክከሽ ውብዬ ለምነሽ አይደል? ነገ ደግሞ ታላቅሻለሽ። እያለቀሽም ነው ደግሞ እሱ ግን ልጁን ለህግ አቅርቦልሽ እሱ ግን ልጁን ገንዘብሽን አስመልሶልሽ ገባሽ? እሱን ሌላ ውስጥ አንቺ ቢያስ የፈለከውን አድርግ። ለናሂን አላደርግም፣ ገንዘቤን አስመልሶልኛል፣ እንደ ሰው አድርጎኛል፣ በሰው ሀገር እንዳልመለስ አድርጎኛል፣ አርግዣለሁ፣ ነገ የልጅ እናት ልሆን ነው፣ አይኔን ባይኔ ላይ ነው፣ ያ ማለት በናሂ ላይ ነው ማለት ትጂ ነበር። አንቺ አያደነዝ ማለት ነው። እንደዛ ትጂ ነበረ። ገባሽ? የናሂን ህይወት ለመበጥበጥ አንቺ ብታስቢ ኑሮ ማለት ናሂ ካልጋ ላይ የዋለ ምስኪን አባት አለው። ገባሽ? በመምህር ደመወዝ በጦሬታ የሚተዳደር አባት አለው። እናት አለችው። ትንሽ ወንድም አለው ገና ራሱን ያልቻለ። ገባሽ? እህት አለው። ናሂ መልካምና ጥሩ ልብ ስላለው ነው እንጂ ማለት ነው አንቺን አሁን ዲቃላሽን እስር ቤት እንድትወልጁ ያደርግሽ ነበረ። ደግሞ ጠብቂ፣ ወደ ራሱ ይመለስና ይዳንና ማለት ነው። እሱ ቢተውሽ እኛ አንተውሽም፣ እሱ ቢተውሽ እኛ አንለቅሽም።
ወንድማችን ለዚህ ላደረግሽው ድርጊት ዋጋ እናስከፍልሻለን አንቺ አህያ ደነዝ ማለት ነው። አሁን እንደዚህ ተንበርክከሽ እንዳለቀሹ እንደለመንሹ መጀመሪያ መተቱን ምኑን ሳታሰሪ ውብዬ ሴት ልጅ ናት። ውብዬ ደግሞ ሰውን የመረዳት አቅም አላት። ውብዬ ደግሞ የሰውን ችግር ታውቃለች። መልካም ልጅ ናት። ጥሩ ሰው ናት ውብዬ። ገባሽ? ውብዬን ሄደሽ ውብዬ እንደዚህ ነው የሆነ ጓደኛ አላችሁ እናንተን የሚጎዳ ይፈልጋል አባካችሁ በውስጥ ሚስጥር አድርጋችሁ አገር ልቀቁ። በቃ ወደ አርባ ምንጭ ወይም ተመለሱ ወይ ወደ ደብረ ብርሃን ተመለሱ ብትያቸው መመለስ ይችላሉ። ችግር የለውም። ወይም ደግሞ ልጁን ለህግ አሳልፈሽ መስጠት እየቻልሽ እሱ ከማን ነው ከህግ ይበልጣል? ጭራሽ ድፋር ነሽ። በማርያም ደፋር እግዚአብሔርን አትፈሪም አንቺ? ሁለት ነፍስ ሆነሽ እርጉዝ ሆነሽ በእግዚአብሔር እጅ ተይዘሽ በድንግል ስም አንቺ በጣም ባለጌ ራስ ወዳድ ነሽ። ማርያምን እኔ እንዳንቺ አይነት ራስ ወዳድ ሰው አይቻላል። አረ በስመ አብ ምን አይነት ዋለሽ በመድኃኒዓለም ክፉ ነሽ። ጭራሽ ብለሽ ውብዬንና ናሂን አሳልፈሽ ስጭኝ እስከወልድ ድረስ ማርያምን ምን ስለሆንሽ ነው እሷ አሳልፋ የምትሰጥሽ? የልጆቿን አባት ደፋር እሷ አሳልፋ ብትሰጥሽ እኛ አሳልፈን አንሰጥሽ። አይገርምሽም? ስሙ ያልጠገባቸው ሁለት ህፃናቶች አሉ ደስ የሚጣፍጡ። አንቺ እንኳን ያላረገሽለትን ናሂ እንድንጠላው መስሎሽ እኛ አንጠላው መስሎሽ ከሆነ ማለት ነው ናሂን ልጁ ያንተ ነው ብለሽ ውብዬን ከትዳሩ እንዲፈነቃቀሉ መርዝሽን እየረጨሽ ማለት ነው። ያቺኛይቱ ትጂ በእህቷ አመካይታ መጣች። እህቴን ተይዛቢ በእናንተ ምክንያት ነው። እናንተ ከታረቃችሁ እናንተ አብራችሁ መሆን የለ። ይሄ ሰው ምንድን ነው? የሰው ትዳር የማይወድ ያ መናቱ እርኩስ መንፈስ ሰይጣን ካልሆነ በስተቀር የሰው ልጅ ሰው ሲሆን ደስ ይለዋል። አንቺ ግን ደግሞ ማለት ነው እንድነገር ልንገርሽ የባለጊነት ጥጋችሁን አንቺና ያቺ ትጂ የምትባል ደነዝ ማለት ነው የባለጊነት ጥጋችሁን የሰው ትዳር ለማፍረስ መተት የሰይጣን ስራ ሲሰጣችሁ ለምንድን ነው ሰይጣንን የምትቀበሉት በእጃችሁ? በስላሴ ልጅነት በ80 ቀንሽ የስላሴ ልጅነት ተቀብለሻል አይደለ? የስላሴ ልጅ እስከተቀበልሽ ድረስ ሰይጣንን አምጥቶ ከእጅሽ ሲያሸክምሽ እንኪ ይሄን እርጪ ሲልሽ ያቺኛይቱን ሀብል እያሰራ ለወንድሙ ለኩቻ ለሷ ያረገ ሙየን ሁሉ አንቺ ሶልን ሁሉ አደንዝዘሽ ናሂን ውብዬን እስኪረሳ ድረስ አድርገሹ ማለት ነው። ልጆቹን እንዲረሳ አድርገሹ ያንቺ ልጅ የኔ ልጅ ነው ብሎ እንዲቀበል አድርገሹ አንቺ ባለጌ። ጭራሽ ደግሞ አሁንም አይንሽን በጨው ጠርገሽ ናሂን ተይልኝ እስከወልድ ድረስ ባትወልጂስ ጥንቅር ብትይ መውለጃሽ እስር ቤት ቢሆን ጌታዬ። አንቺ ምን አይነት ቆሻሻ ነሽ? የሰው ልጅ ቆሻሻ ተብሎ አይሰደብም። አንቺ ግን ስራሽ ቆሻሻ ስለሆነ ስራሽ እርኩስ መንፈስ ስለሆነ እኛ አረብ ሀገር ያለነ ሴቶች የምታሰድቢ ትዳራችንን የምናከብር ባላችንን የምናከብር ልጆቻችን እንዴት አድርገን ማሳደግ እንዳለብን የምናስብ የአረብ ሀገር ሴቶችን በእንዳንቺ አይነቱ ደነዝ ማለት ነው ሁላችን ልንሰደብ አይገባም። ደግሞ የድፍረትሽ አይንሽን ጠርገሽ ሄደሽ ውብዬን ናሂንን ተይልት ያጣ ምን ብላ ነው የምትተውልሽ አንዴ? ምን ብላ ልጆቿን ሜዳ የምትበትንልሽ? ለምን ምን ስለሆንሽ አንቺ ከየት አንቺ ምን ስለሆንሽ ሹንቲ ምን ወይ እንዴ የማርያምን እኔ ቪዲዮውን ማለት ነው ሳትዩይቱ አልወጣችልኝም የነበረ ቪዲዮውን ጨርሼ እስካይ ድረስ ቁንጣን ያዘኝ። ሰውነቴ ተንቀጠቀጠ። ደግሞ አይኗን በጨው ጠርጋ ኪራተር ማርያምን እንደዛ በጥቂት መቼ የነበረ ኪራ እንዲረዳሽ ትፈልጊያለሽ? የእናቱን ልጅ እህቱን ባሏን አሳልፋ ላንቺ እስክትወልጅ ድረስ ከዛ ልታስተካክል ማርያምን ህይወቷን ከበጠበጥሽ በኋላ ከዛሳ ልታስተካክል እግዚአብሔር አለ። የእነሱን ትዳር የሚያስተካክለው ጆሮ መድኃኒዓለም ብቻና ብቻ ነው። አንቺ አይደለሽም። አንቺ አህያ ማለት ነው። ገባሽ? አንቺ አህያ የእነሱን ትዳር አንቺ የማስተካከል ሞራል ሆነ ልዕልናው የለሽም። እውነቱን ንገሪ ካልሽ ባለጌ ነሽ። የባል ጭላት ነሽ አንቺ። ያቺኛይቱ መጣች እህቴ ታግታብኛለች እንደዚህ ምስቅልቅልቅልቅል አረገቻቸው። አንቺ መጀመሪያ ማመሰቃቀሉን ያመጣሽ አንቺ ነሽ። አሁን ደግሞ አንቺን ገለል አድርጎ በዚህ አንቺን ስትቸነፊ ሌላ ሰው እንደሚሰድ እኮ እየተናገርሻለሽ።
ሞኝ መሰሉሽ እንዴ? ሌላ ሰው እንደትጂ አድናቂ ነኝ እንደዚህ ነኝ ብላ ስትመጣ ናሂ ካሁን በኋላ ሰው አምኖ የሚቀበል ይመስልሻል? እንኳን እሱ እኛ ሰው አምኖ ቢቀበል ናሂን ካሁን በኋላ አንፈልገውም። ገባሽ? አይቀበልም እንጂ ደግሞ ወንድሞቹ መስዋዕት እየከፈሉ መልካም ወንድም አሉት። ናሹን የመሰለ እንግዲህ እነ ኪራን እነ ናሂን የመሰለ መልካም እህት አለችው። ሰላምን የመሰለ እህት መልካም ሚስት አስተዋይ ሚስት አለችው። ገባሽ? ሚስት ከእግዚአብሔር ይሰጣል እንደሚባል አየሽ። ከድንግል ማርያም የተሰጠው ውብዬን የመሰለች ሚስት አለችው። በመተት የማታምን በቅድስት ድንግል ማርያም በኪዳነ ምሕረት የምታምን ገባሽ? አንቺ ግን ሂጂ ስትባይ መተት እርጭ ስትባይ እሱም ብቻ ሳይሆን እኮ የጓደኛው ቤተሰቦች እኮ አንቺን ራሱ ይፈልጉሻል። ከሰው ለህግ ያቀርቡሻል። ልጃቸውን ምን እንዳደረግሽው ማለት ነው። ልጁ ያላስረገዘውን አስረግዟል አልሽ። የአንተ ልጅ ነው አልሽ። ውሸት ሲሆን ደግሞ ወደ ህይወቱ ወደ ትዳሩ ሚስቱ ጋር ሲታረቅ ደግሞ መተሽ ደስታውን አበላሸሽ፣ መተትሽን ረጨሽ። ከሱም አልፎ ሶልን እንደዛ አደነዘሽው። ምን አይነት ቆሻሻ ደነዝ እንደሆንሽ ግን እግዚአብሔር ይጠብቅሽ። ሌላ ምንም ልልሽ አልችልም። ምክንያቱም ሴት ነኝና ሴትም ወልጃለሁ። ሴት ወልጃለሁ። በሴት ልጅ ደግሞ መጨከን አልችልም እኔ። አንቺ ግን ሰውን ለማበላሸት አንቺ ግዴ አዋልሽ እኮ ድፍረትሽ። ግዴ ብትባይም ትገያለሽ ትብል አዋልሽ ትገያለሽ። ሰውን ግዴ ተብዬ ከምገድል ራሴን ባጠፋ ይሻለኛል። እግዚአብሔር ይቅር አይለኝም። የሰውን ነፍስ ምነጥቅ ክርስቲያን ነሽ አይደል? መስቀል አስረሻል አይደል? ሃይማኖታችን አታርክሺ። እንዳንቺ አይነቱ አይሁድ ነው። ይሁዳን ነበር ጌታችንና መድኃኒታችን ኢየሱስ ክርስቶስ የሸጠው በ30 ዲናር ገባሽ? አንቺ ደግሞ ናሂን ማለት ነው ህይወቱን ለመበጥበጥ መልካም የሰራልሽ ወንድምሽን ገንዘብሽን ከአንቺ ጋር ሆኖ ልጆቹን ትቶ ልጆቹን በትሮ አንቺ ፉግር ነጭ ግር ከመጣሽ ጀምሮ ከዱባይ ስትመጪ ጀምሮ መጣሽ፣ ከቤታቸው ገባሽ፣ እንደዛ ቢጥናጤናቸውን አወጣሽ። ውብዬን ታመመችልሽ፣ ካልጋ ዋለችልሽ። በዛን ሰዓት እርጉዝም ነበረች፣ አንከላከልሻት። ስትወጪ በቃ ተባለ፣ ታረኩ፣ ከህይወታችሁ ወጥቻለሁ፣ አልፈልግም ካሁን በኋላ ተባለ። በቲጂ ዙረሽ መጣሽ። የቲጂ ሲከሽፍ ቲጂን ጸበል ሲወስዷት ቲጂን ሲከሽፍበት ደግሞ አሁን ዙረሽ መጥተሽ እኔን ተንከባከበይ ማለት አመጣሽ። ጭራሽ ደግሞ ተንከባከበይ ማለትሽ እኮ ችግር የለውም። ናሂ መልካም ሰው ነው፣ በእህትነት ይንከባከብሻል። ናሂ በቅዱስ ቁርባን ያገባ ሰው ነው። ከውብዬ ሌላ ወንድ ሴት አይነካም። እኔም ብዬ ነበር ልጁ የሱ እንደማይሆን። ቀበቶውን አስፈትተሽው የሆነ ነገር ማደንዘዣ ይሄው እንዳሁን መተት አሰርተሽ እንዳደነዘሽው መተት አሰርተሽ ቀበቶና ፈስቶ ካልሆነ በስተቀር ራስሽ ደፍረሹ ካልሆነ በስተቀር ናሂ አንቺን ደፍራ ያስረግዝም ብዬ ካሁን በፊት ቪዲዮ ሰርቼበት ነበር። ገባሽ? አሁን ባንደበትሽ ተናገርሽ። የናሂ ልጅ እንዳልሆነ እኮ አምነሻል። ደግሞ ልጅ ቢሆን ችግር የለውም ያድጋል። ውብዬ እንኳን የናሂ ልጅ ሌላ ሰውም ታሳድጋለች። ፍቅር ናት እሷ፣ ፍቅር የድንግል ማርያም ልጅ ናት። አንቺ ግን ብልግናሽ ረባ አብርሃሙ ስላሴ የሰው ልጅ በዚህ ልክ ሄደ። አንቺ ምን አይነት ወራዳ ነሽ? ወራዳ ለመልካም ጠጋ ወራዳ አይገልጽሽም። ወራዳ ነሽ። እመቤት የምስክሬትን ወራዳ ነሽ። እኔ እንደዚህ አይነት የሴት ልጅ ቅሌታም፣ የሴት ልጅ ባለጌ፣ የሴት ልጅ ውርዴታም አይቼም ሰምቼም አላውቅም እንዳንቺ አይነት። አንቺ ትለያለሽ በአብርሃሙ ስላሴ ስም። ጭራሽ አፍጥጠሽ ሄደሽ ናሂን ተይልኝ ማርያምን። ለምን ተውልሽ? ናሂን ተታልሽ አታውቅም። ትሞሻለሽ እንጂ ናሂን አትወልሽም። ውብዬ እንዴ ሞትሽን ትጠባበቂያታለሽ። እዚህ ሆነሽ ሞትሽን ነው የምትጠባበቂ። ናሂን ትተውልኛለሽ ብለሽ እንዳታስቢ። ለምን ተውልሽ? ምን ስለሆንሽ እንዴ? አንቺ ናሂን ተይልኝ ለወደኔ እስከወልድ ድረስ ባትወልጂስ ጥንቅርብቲ ምን አንቺ ባፍንጫሽ ነው እንዴ የምትወልጂው? አንቺ ከሴቶች ተለይተሽ ነው ያንቺ ማህፀን የተለየ ነው? ያንቺ ልጅ ብቻ ነው እንዴ መንክብካቤ የሚያስፈልገው? የውብዬ ልጆች እንክብካቤ ያስፈልጋቸው? ውብዬ ከባሏ ጋር መኖር አትፈልግም? አንቺ አርማርያም ራስ ወዳድ ባለጌ፣ ድንግልን በጣም ባለጌ ራስ ወዳድ እሴት እንዳንቺ አይቼ ሰምቼ አላውቅም። ተይልኝ ናሂ ለኔ ነው ማርያምን። እንዴት ነው ላንቺ የሚሆነው? አስገድዶ መድፈር ማለት እኮ ነው። አንቺ እኮ ናሂን አስገድደሽ እየደፈርሽ እንደሆነ እኔ የምረዳሽ ማለት ነው።
ታይልኝ አላለችም። በስመ አብ ወወልድ ወመንፈስ ቅዱስ። ሴት ልጅ በዚህ ልክ በሴት ልጅ ይጨክናል እንዴ? ምን ስለሆንሽ ነው ለሄላ እዝሙ ብዬ ላንቺ የምተውልሽ? ባትወልጂስ ጥንቅር ናት። ሁላችንም እኮ ወልደናል። ገባሽ? በአፍንጫችን አይደለም የወለድ ነው። እንደማንኛውም ሰው በማህፀናችን ነው የወለድን። ራስ ወዳድ አትሁኝ እንዴ? በስመ አብ ተይልኝ ናሂ። ቢያንስ እስክወልድ ድረስ ነው ማርያምን እስክትወልድ ድረስ ጭራሽ አንቺ ጋር ከገባ በኋላ ውብዬ እንትን ካለች በኋላ ትዳሯ ከተፈታ በኋላ ከዛስ ግን የምትኮለው ነው የተበላሸ ትላለች እንዴ? ትናንት መታ የመሰረተችውን ህይወቷን ያም በናሁም ላይ ናሂ ነበር እኮ ህይወትሽን ያስተካክልልሽ። አንቺ ራሄል ያሁንሽ ነው እንጂ ማለት ነው። ናሂ ነበር እኮ መልካም ስራ እንድትሰሪ ጥሩ ነገር እንድታደርግ ያደረገሽ እኮ ናሂ ነበር። ላንቺ ብዙ ነገር መስዋዕት የከፈለልሽ እኮ ናሂ ነበር። አንቺ ባለጌ መጀመሪያም ስትመጪ ወሬሽ ሁሉ ማይጣፍጥ እንዴ? ናሂ ወንድ የለም እና ከናሂ ላይ ሴቶች እየነጣችሁ ትለቀቁ ምን እንትናችሁ ምክንያታችሁ የሚያስጠላ ምንም የማያምር ምክንያታችሁ ሲያስጠላ እንዴ! ምን ታርጊሽ ነው ብዬ ካላበሳው ምንድነው ታርጊ? አሳልፈሽ ስጭኛለሽ። አሳልፈሽ ለምን ያሰጫት? ትክክለኛ ሰው ከሆንሽ ያቺ ፋፊም ትበደረስ ማለት ነው። ልጁን የሚያስፈራራሽ ልጅ አሳልፈሽ ነው ብዬ ስጫት። ይሄ ነው ትክክለኛ ሰው። አንቺ ትክክለኛ ሰው ከሆንሽ ግን አንቺ የተያዘብኝ ነገር አለ። ናሂን ወደ እኔ ካልሰጠሽኝ በዛ እያስፈራራኝ ነው፣ ህይወቴ አደጋ ላይ ነው ያለ። ስለዚህ ያንቺን ትዳር አፍርሽና ናሂን ለኔ ስጭኝ። ማርያምን በማን ሀገር እንደዛ ይባላል? ተይ እንጂ ለምን እንኳን አንድ ህይወት ለምን ጀሃነም አይገባም? ያንቺ ህይወት ያንቺ ህይወት ከሁለቱ ህፃናቶች ምንም በማያውቁት ህፃናቶች ይበልጣል። ደፋ ራስ ወዳድ ያንቺ ገና ምንም ማለት ያልነካ ልጅ ገና ልጅሽን በሰላም ለመውለድ የምስኪና የውብዬ ልጆች ይንከራተቱ ደፍ ባለጌ ነሽ አንቺ። ናሂ ላንቺ ከህይወት የውጭ ብሎ ዩቱብ ከፍቶ ሰጥቶሽ ስደት እንዳትሄጅ ብሎ ለራስሽ እንድትሰሪ ብሎ ዩቱብ ከፍቶ የሰጠ መልካም ወንድም ናሂን የመሰለ ወንድም ይገኛል? አይገኝም። ናሂን የመሰለ ወንድም አይገኝም። አንቺ ባለጌ ስለሆንሽ ነው እንጂ ማርያምን ባለጌ ስለሆንሽ እንጂ ናሂን የመሰለ ወንድም አይገኝም። እንዲህ ብሎ ዩቱብ ከፍቶ ከመስጠት በላይ ምን ያርግሽ? ናሂ ዩቱብ እኮ ከፍቶ የሰጠሽ ስሪ አትሂጂ፣ በቃ ስደት እህቶቻችን ስደት አትሂዱ፣ አትንከራተቱ ብሎ ናሂ ማለት ነው። አንቺ የቴሌግራም ግሩፕ እንኳን ከፍቶ ዩቱባችን እንዲያድግ ያደረገው እሱ ነበር። ግን አንቺ አዘጋሹ፣ አንቺ አህያ ማለት ነው። ጭራሽ ደግሞ ያንቺ ይሄ በመተትና በጠንቋይ እየተረገዘ ዲቃላ ያንቺ ዲቃላ እንዳይጎዳ የናሂ ልጆች ሜዳ ላይ እንዲበተኑ ውብዬን አሳልፈሽ ልጅሽን ስጭኝ። ማርያምን ነፍስሽ ይለፍ እመቤቴ ነፍስሽን ታሳልፈው እና ባሽ ብላ ነው የልጆቿን አባት ላንቺ እቃ መሰለሽ እንዴ? እቃ ፖፖስታ የተላከ እቃ መሰለሽ? እቃ ነው ከአንዱ ወደ አንዱ የሚሸጋገር የሚዋዋስ እንጂ ትዳር ይዋዋሳል? በማን ሀገር ማን አባሽ ትዳር ሲዋዋስ አይተሽ? ትዳር ሲዋዋስ አይተሻል ነው? አንቺ እናት አባትሽ እየተዋዋሱን ያሳደጉሽ ባለጌ። ሰው ግፍ እንዲናገርሽ ሰው ያልፈለገውን ነገር እንዲናገርሽ የምትሞክሪ እንዴ? የድፍረቷ ድፍረት ህይወት ያደጋ ላይ ነው አላለች? ያንቺ ህይወት ከማን አባሽ ይበልጣል? ከናሂ ልጆች ህይወት ይበልጣል? እሱ እኮ ምን ላይ እያሳለፈ እንደሆነ አይተሻል? ምን እንደሆነ ምን እንዳደረግሽው አይተሻል? እንዴት እንዳደረግሽው ግን አይተሻል? እኛ መወለድ ቋንቋ ነው፣ ስጋ ባህያ አይጫንም። ወንድማችን ግን መልካምነት ውስጥ ስለሚገዛ እንፈልገዋለን። ለአውሬ አሳልፋ ብዬ እንደማሰጠው ደግሞ እናምናለን። ደፋር እንዴ ስጭኝ አላለችም? ናሂ ለኔ አሳልፈሽ ስጭኝ አለች። ህይወት አደጋ ላይ ነው። እሱን አሳልፈሽ ማሰጪ ከሆነ የኔ ህይወት አደጋ ላይ ነው። ማርያምን ያንቺ ህይወት አደጋ ላይ ለምን አይሆንም? እንደም ጀሃነም አይሆንም ህይወትሽ እንዴ? ድሮስ የሰውን ህይወት እያመሰቃቀልሽ ያንቺ ህይወት መልካም ደረጃ ላይ እንዲቆይ ነበር እንደምታስቢው። እንዳታስቢው ህይወት አደጋ ላይ ነው አላለችም? ያንቺ ህይወት አደጋ ላይ እና ድሮስ መልካም የሰራ ነው እንጂ ህይወቱ
በመልካምነት የሚኖር ደግ የሰራ ነው እንጂ ህይወቱ ደግ የሚኖረው። አንቺ ምን ሰርተሽ ህይወትሽ ደህና ነገር ሊኖረው ይገባል? ወልደሽ ልስሚ ማርያምን ልጅሽን ታሳድጊ አላለችም? ደፋል እንዴ ራሽ እዚህ ጋር ሰው እንዴት እንደፋራ ነው የምትቆጥረው? ደነዝ ባላጋር እና ሻፈርት ነው ጨላቃስ ሰውን እንደ ባላገር ነው እንደምታየው። የኔ ህይወት አደጋ ላይ ነው። ናሂን እስከ ወልድ ድረስ እንዴ ደፍሮቷ ማርያም እንዴት ትክክል እንዳደረገችኝ እቺ ውለና ሙጀሊያ ድፍረቷ እንዴ ከባልሽ ካንቺ ልጅ የኔ ልጅ ገና የተረገዘው ስለሚመጣ ናሂ ከጎን ማርያም ተይ እንጂ ምን አረገችሽ? እቺ ልጅ ምን አባቱ ስለሆነ ነው ያነሰ